እየመጡ ነው ሳሞራ የሚባል ሰውዬ ተደግፎ እየተንገዳገደ ምናምን ሳሞራ መጥቶ ማለት ነው። በድሮን እኩል ነው የምትደበደበው አማራም ኦሮሞም ይሄ መንግስት ለድሮን ክፍፍሉ ፍትሃዊ ነው የሚል ፈላስፋ ባለበት ሀገር አብይ አቅም ኖሮታል ለምስካውን የቆየው መከላከያ ከጥቅም ውጭ ወጥቷል። ያየሰው ሽመልስ ምንም አይነት የሞራል ህሊና መቼም የለም እንደ ጋዜጠኛ ማለት ነው። ደርግ መውደቂያው ላይ ነበረ በቃ ያለውን የክት የተባለ የጦር መሳሪያ ሁሉ አውጥቶ ያሳይ ነበር። መከላከያ ቁስለኛ ይገላል ግደሉ ነው የምንባለው አለ። ቆሻሻ ነው አለ መከላከያ ቆሻሻ ነው አለ። እርግጠኛ ነኝ ፋኖ ከገባና አብይ ከተያዘ ነው የለውበትም ነው የሚለው። አብይን አይደለሁም ብሎ ሊናገር የሚችል ሰው ነው። ፋኖም ላይ ድሮን ይጥላል፣ ሸኔም ላይ ድሮን ይጥላል። ገባም በሻዕቢያ በግብጽና በወያኔ ድጋፍ እነዘመነ የበላይነትን እንዲይዙ ተደረገ። በእውነት አብይ አህመድ የጦር መሳሪያ አለኝ አቅም አለኝ ችሎታ አለኝ እያለን ነው ወይንስ ፈርቻለሁ ደንግጫለሁ ፋኖ መሪውን መረጠ? እቺ ሀገር እንዴት አድርጋ ነው እንደዳኛቸው አይነት ሰዎች ይዛ የምትቀጥለው? ለዚህ ነው ይሄ መንግስት ብዙ ፈተና አይገጠመው። ጉግማንጉግ አሰባስቦ መንግስት ነኝ ብሎ እየፎከረ ስላለ ነው። ማዘን ያለብን መሳቅ ነው ያለበት። በበሽታ ይሳቅም ደግሞ ይባላል። ግራ ገባኝ እኮ እየሳኩኝ ከእንደገና አጽያት ነው አለው አብዮች። ግራ ገባኝ እኮ ይኸውላችሁ ብዙ ነገር ነው የሚቸገር ያለሁት። እናፈርሳቸዋለን እናጠፋቸዋለን ብለው ነው ቀንከሌት እየሰሩ ያሉት። አሁን ለምሳሌ በምን ስሌት ነው ምሬ ወዳጁ ሁለተኛ ጀነራል ተፈራ አንደኛ የሚሆነው? የሻዕቢያ ኢንቮልቭመንት ነው። ይሄን እኔ ቻይልድ ሁዴን ማቀው ደርግን ነው። አንድ ወንድ አንዲትን ሴት እንኳን ሲጠብስ የአብዮት ዘፈን ነበር የሚዘፍንላት። በቃ ውጋ ንቀል ወድር የፍቅር ዘፈናችን እየሰማን ያደግነው ይሄንን ነው። ደኛቸው ለእንጀራ ብሎ ለእንጀራው ማለት አይኖ ድንጋይ ፈልጠ ለምን አትኖርም ልንለው አንችልም። ጉልበት ስለሌለው ትልቅ ሰው ስለሆነ ምን እናገረው ቢገባው ብዬ አሁን ባለው ሁኔታ ከኦህዴድ ጋር ከመደራደር ከሱዳን ጋር መደራደር ይቀላል። ነገ ከቻልኩኝ ገባለኝ ካልሆነ ሐሙስ ነው ማለት ነው። እንዳልኳችሁ ብሬክ መውሰድ ፈልጌያለሁ። ምክንያቱም የደከመኝ መጣ ጋይስ እያረጀው ነው። እሱም እኮ ንግርት ያለው ሰው ነው እንደዘመነ ዘራፊው ቡድን ነው የሽፍታ ቡድን ነው። አጭበርባሪዎች ናቸው። ይሄ በነገራችን ላይ ተጋሩም አሉ እንደዚህ የሚያደርጉ ሚዲያ ላይ እንዲያርጉ ቂቅ ብለው ወዝ በወዝ ሆኖ መጥተው የጌታቸው ቅልቦች ምንላቸው አውደልዳዮች ኮንስቲትዌንሲያቸው የተበጣጠሰባቸው በረንዳዳሪዎች የሆኑ እዚህም ይረግጣሉ እዛም ይረግጣሉ ማደሪያ የሌላቸው አለሌዎች ተራ ማለት ነው። የአብይ ፈላስፋ የሚባለው ዳኛቸው የሚባለው ሰውዬ የአብይ ፈላስፋ ያው ዳኛቸው የሚባል ሰውዬ አለ አይደል? አሜሪካ ያው ከሚስቱ እህት ጋር ተጋድሞ ተገኝቶ በዓለም የማይደረጉ ሁሉ የሚያደርግ ሰው ነው። ፈላስፋ ነው ማለት ተሳስቶ ነው ከሚስቱ እህት ጋር የሚጋደመው። እሱ ፍትሃዊ ይሄ መንግስታችን እኩል ነው የሚደበደበው አለ። አሁን ያገለግላል። ይሄ ብልጽግናን ያገለግላል። ብልጽግና ሰዎችን የሚገድልባቸው ህዝብ የሚጨፈጭፍባቸውን ኢትዮጵያኖችን የሚገድልባቸውን የኢትዮጵያን ምድር በደም ምድር የሚሞላባቸውን ገዳይ የሚመካባቸውን መሳሪያዎቹን ሲያስጎበኝ ሲያሳይ ውሏልና አስገራሚ ነው። ደርግ ሊወድቅ ሲል ይህን ነበር የሚያደርገው። እንደዚህ አየር ላይ የሚበሩ ኩር ምናምን የሚሉ አይሮፕላኖች ነበሩ፣ ታንኮች ነበሩ። አብዮት አደባባይ አሁን መስቀል አደባባይ ነው መሰለኝ የሚባለው መስቀል አደባባይ ላይ የሚጎራደሩ ታንኮች ነበሩ። ባለበት ሄድ ባለበት ቁም ባለበት ዝለል የሚባሉ የጦር መሳሪያ ምንድነው ወታደሮችም ነበሩ። አሚን የሚያጨሰውን በሰጠኝና አብረ በተግባባን እንደነሱ ቁጭ ብዬ ኖት በወሰድኩኝ። አሚን እብድ እንደሆነ እናውቃለን። ልጅ ብዙዎችን እያሳበደ ነው። እብድ እንደሆነ እናውቃለን። ፋኖ ጭራሽ የጠነከረ ጭራሽ ዩናይትድ እየሆነ ኃይለኛ እየሆነ እየሀየለ ነው የሚመጣ ያለው ነው። እሱ ስቲል እንግዲህ እዛ ላይ ተኝቷል። ሰውዬ ፓርክ አድርጓል ማለት ነው። እነሱም ተከታዮቹ ምድረ ቀንጨራ ሁላ እነሱ ደግሞ ሞቅ አድርገው ጨበጭቡለታል ነው። ትዝ ይላችኋል መጀመሪያ ችግሩ ከመፈጠሩ በፊት ማዳበሪያ ሰጥም ሲባል ማዳበሪያ ሰጥም አርሰው እንዳይበሉ ማለት ነው። አማራን የማስራብ የመግደል የኦህዴድ ተላላኪ በመሆን ተላላኪ የሆነ ኃይል በመፍጠር የምታስከብረው ጥቅም የለም። ስለዚህ የራስህ ጉልበት ብቻ ነው ክንድህ ላይ ያለው ጉልበት ብቻ ነው ጥቅምህን ሊያስከብርልህ የሚችለው። ኦህዴድ ወይም የኦሮሞ ብልጽግና ያልፈቀደለት የትኛውም ክልል ላይ የክልል መሪ መሆን አይችልም የሚል ህግ አውጥቶ ነው የሚመራ። ፌስቡክ ላይ ቶ ቲክቶክን ቶ ፖለቲካ እጅና እግሩ ምን እንደሆነ የማያውቀው ሁላ ወጥቶ አቅጣጫ ሰጪና ደርዳሪ ነው የሚሆን። ፈራጅ አልቃሽ ጨዋይ ነው የሚሆን። ስም አጥፊ ዘማች ምናምን ነው የሚሆን። በድሮን እኩል ነው የምትደበደበው አማራም ኦሮሞም። ይሄ መንግስት ሁሉም የኦሮማራ መንግስት ነው። በፍትሃዊ ነው ክፍፍሉ የድሮን ክፍፍሉ ፍትሃዊ ነው የሚል ፈላስፋ ባለበት ሀገር እነዚህ ወደው ገባሽ ደግሞ አይ እኛ ቀይ ባህር ነው ቅድሚያ የምንሰጠው። አማራ ክልል ችግር የለበት መንግስት ጋር ሆነ ችግራችንን እንፈታለን። ቀይ ባህር የሚለው ግን አጀንዳችን ነው። እና አሁን የብልጽግና ከብልጽግና በላይ ብልጽግና ነው አሁን እየሆነ ያለው። ሰውየው የለም እኮ አይነግሯችሁም እንዴ? አብይ እኮ የለም እኮ እንኳን ቀይ ባህር ብሎ አሁን ሊመኝ
4 ኪሎ ችግር ላይ ነው። የሆነ ነገር ፊታቸውን ወደ አንድ ሳይድ ብቻ ዙረው እንደዚህ ያሉ የሚራመዱ የሆነ ብረት ኮፍያ የሚያደርጉ ምናምን እና የልጅነትን የደርግን ነው መልሶ ያመጣብን ሳየውና ደርግ መውደቂያው ላይ ነበረ። በቃ ያለ የሌለውን የክት የተባለ የጦር መሳሪያ ሁሉ አውጥቶ ያሳይ ነበርና አለሁ የዝብል ለማለት መንግስቱ ያንን ያደረግ ነበር። ዛሬም ብልጽግና ፋኖ ወደ አንድነት ሲመጣና በአንድ ኮማንድ ስር ሲሆን መሬት ሲመርጥ ከመቼውም በላይ ትግሩን ሲያጠናክር አዲስ አበባ ታድሳለች ተብሎ የሆነ ስትሪት ላይ ሳምሮ አሻብርቆ ማለት ነው እሱን ሲያሳይ እድገት ማለት በሱ ጭንቅላት ተብሎ ሶሻል ሚዲያውን ቢዚ አድርጎብናል ማለት ነው። ናይክ ወጣቱ ደንዝዟል። ሌላው እንዴት ልኑር እያለ ነው የሚጨነቅ ያለው። ፋኖ ትግሉን እየታገለ ነው። ግን የኢትዮጵያ ህዝብ መለያየትና ያንዱ ሲገደል አንዱ አይመለከተኝም ማለት ብቻ ነው አብይ ነስቆሞ ነገር አይደለም። አብይ አቅም ኖሮታል ለምስካውን የቆየው ምክንያቱም መከላከያን እያየን ነው። መከላከያ እንግዲህ እጅ እየሰጠ ነው በቀላሉ ብቻ ሳይሆን አይደለ ከጥቅም ውጭ ወጥተዋል ማለት ነው። ጠቅላላ ሙሉ በሙሉ ሊደመስስህና ከታሪክ ሊያጠፋ ከተዘጋጀ አካል ጋር ሆነ በወሰን ከምትከራከረው አካል ጋር መዋጋት እንዴት ፍትሃዊ ሊሆን ይችላል? ከኦህዴድ ጋር ሆኖ ህወሓትን ልዋጋ የሚል ካልኩሌሽን የማይሰራው ለዛ ነው። አሁን ባለው ሁኔታ ከኦህዴድ ጋር ከመደራደር ከሱዳን ጋር መደራደር ይቀላል። እንደዚህ ሁሉንም ነገር ጨፍልቄ ወጣሃለው ከሚል ጋር ሆነ በወልቃይት ጉዳይ ከአብይ ጋር ተሰልፌ ነው የምዋጋው ልትል ነው ወይ? 4 ኪሎ ችግር ላይ ወጥመድ ውስጥ ነው ያለው። እንደዚህ ያለው ወጥመድ ውስጥ ሲያስበው ካልኩሌት ሲያደርገው እችን ከዚህ ጋር አገናኛታለሁ፣ እችን ከእንትና ጋር አጣላታለሁ፣ እችን እንደዚህ አድርጌ 4 ኪሎ ግን እቀመጣለሁ ብሎ እኔ አዋሬና እንጦጦ ዙሪያ አካባቢ ከተቆጣጠርኩኝ የኢትዮጵያ ጠቅላይ ሚኒስትር እየተባልኩኝ የዚህ መሪ እየተባልኩኝ ስሜ ጣቀሳለሁ ብሎ እያስበውን ሂሳብ ተምታቶበታል። አልቻለውም ሂሳቡ። ለፋኖ እጃቸው ሰጡ። መከላከያዎች ናቸው፣ የኦሮሞ ተወላጆች ናቸው። ምን አሉ? ቁስለኛ እንገላለን አለ መከላከያ። ቁስለኛ ይገላል፣ ግደሉ ነው የምንባለው አለ። ቆሻሻ ነው አለ መከላከያ፣ ቆሻሻ ነው አለ። እና ሲያየው ኤቭሪባዲ ኢዝ ሞር ራሱን ከፍ እያደረገ እያስተካከለ እያደራጀ ነው እየመጣ ያለው። ስለዚህ ይሄ ነገር በጣም አስፈራኝ ብሎ አለሁ ለማለት ሳሞራ የሚባል ሰውዬ በስንት መከራ ስንት ስቴሮይድ ተወግቶ ምናምን ተደግፎ እየተንገዳገደ ምናምን ሳሞራ መጥቶ ማለት ነው እነ ጻድቃን የሚባሉት ሰውዬ በሽምግልና አቤት አቤት በዘራችሁ አያድርስ በዘራችሁ አያድርስ። እግዚኦ 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 ስንቱን ታዘብኩት ስንቱን ጎዳየሁ። ለዛም ነው እየለመነ በሽማግሌ ሄዳችሁ አስታርቁኝ ምናምን በግ እንሰጣለን በሬ እንሰጣለን ብር እንሰጣለን ሚለምን ያለው መከላከያው አቅም እንደሌለው ስለሚታወቅ ነው። ግን አትሊስት እሱ እንዴት አድርጌ እድል ልግዛ ነው፣ እንዴት አድርጌ ትንሽ ልቆይ ይሰጣል፣ እንዴት አድርጌ የሚዘረፈውን ልዝረፍ ነው። አሁን ግን ፋኖ እንግዲህ በሌላ መለየት ያለ መጥቶለታል። ሰው ቀይ ባህር በላችሁ ታገሉ ብሏል። እንግዲህ አቅም ካላችሁ እኔን ተውኝ ነው እንግዲህ። እስኪ ሄዳችሁ ንገሯቸው መከሯቸው። እሱ አይመለከተውም። አገን በሽተኛና ብያችን ብዙ ቁም ነገር አንቀየመው ማለት ፈልጋለሁ። የሚናገረው ነገር አይደለ ሲያቀሙን ነው የሚያደርገው። ራሱ ነፃ አውጥቶ ነው የሚናገረው። አዲግራት የኛ ነው ብለው ክሌም የሚያደርጉ የኦህዴድ ሰዎችን የነጌታቸው ረዳ ድቁርናም ይሄን ነው የሚያሳየው። አዲግራት አዲጋራ ነው፣ መቀሌ መቀለ ነው፣ ሽሬ ምናምን ነው እያለ ስም የሚያወጣና ተሻግሮ ኤርትራ ሂዶ ስለ ባረንቱ የኛ ነው እያለ የሚዘረዝርልህ አካል ጋር እሬቻን በሚቀጥለው ዓመት ቀይ ባህር እናከብራለን ከሚለው አካል ጋር ሆኖ አማራው ሊዋጋ ነው። አሰብን እንመጣለን በኃይል ነው የምንቆጣጠረው ኤመሬት አለች ነው እና ተልኳን እንፈጽማለን እያሉ ነው ያሉት። ወሎ ዛሬ ከነሙሉ አጃቢዎቹ ወደ ፋኖ ይገባል። ኮሎኔል አለ እጄ ሰጠ ሙሉ ኮሎኔል ነው አጃቢዎቹ ይዞ ወደ አማራ ፋኖ መግባቱ ተረጋግጧል። የኢትዮጵያ ፈላስፋዎች ነን የሚሉት እነ ዳኛቸው በተለይ ደግሞ ማለት ነው የብልጽግና አፈቀላጤዎች ሆነው እና ዳኛቸው ምን ሆኖ ነው እቺ ሀገር እንዴት አድርጋ ነው እነ ዳኛቸውን አይነት ሰዎች ይዛ የምትቀጥለው? ለዚህ ነው ይሄ መንግስት ብዙ ፈተና አይገጠመው ብዙ ጠላት ያፈራው እነዚህ ይሄ አጋስሶችን አሰባስበው ጉግማንጉግ አሰባስበው መንግስት ነኝ ብሎ እየፎከረ ስላለ ነው። ዳኛቸው ለእንጀራ ብሎ ለእንጀራው ማለት አይኖ ድንጋይ ፈልጠ ለምን አትኖርም ልንለው አንችልም። ጉልበት ስለሌለው ትልቅ ሰው ስለሆነ እነዛ አድርጋለን ይዞ ከች ብሏል። ዛሬ በመስቀል አደባባይ እንደ ደርጎቹ ማለት ነው መንግስቱ ኃይለማርያም እና እነዛ ባለስልጣኖች አንድ አይነት ልብስ ለብሰው ነበረ መስቀል አደባባይ ላይ የሚደረደሩት እና ዛሬ ሰማያዊ ልበሱ ተብለው ብልጽግናዎች ሰማያዊ ኮፍያ ሰማያዊ ሱፍ ምናምን ለብሰው ኢትዮጵያኖችን የሚገሉበት የአማራን ህዝብ የትግራይን ህዝብ የኦሮሞን ህዝብ የኢትዮጵያን ህዝብ የሚገሉበትን የጦር መሳሪያ ሲያስጎበኙ ነው የዋሉት። እንግዲህ እነዛ የጦር መሳሪያዎች ሀገርን የሚያለሙ የሚያርሱ የሚገነቡ አይደሉም። ከሰማይ ወርቅ ማር የሚያፈሱ አይደሉም። እርግጠኛ ነኝ ፋኖ ከገባና አብይ ከተያዘን የለውበትም ነው የሚለው። እንዴ አትሰሙም እንዴ? እኔ ብያቸው ነበር እኮ እኔ አብረን እንታገል ምናምን እኔ አይደለሁም ነው የሚለው። አብይን አይደለሁም ብሎ ሊናገር የሚችል ሰው ነው ማለት ነው። ስለዚህ ፋኖ ትግሉ ሰርቫይቫል ነው። አሰብ የሚባለው ካንሰፕት አይሰራም። እሱን እንደ አምላክ ላይ ያስቀምጠ ማን እንዳንተ እያልክ ይሄን ድንጋይ ራስ ጭንቅላት አለ እያልክ እንደነገች ምድር የተማረ ሰብስቦ ቁጭ ብሎ ሌክቸር የሚደረግ ሲሰድብ እየመጣ
እሱ አስተዳደግ በድሎት ዳሃኔ ምናምን ብሎ የተጨነቀን ስንት ጭንቅላት በሽታ ያለው ልጅ እሱ ስታስታምም ኢትዮጵያን ይፈልጋል ቁጭ ብሎ ዳስቶ ኦንሊ ዌይ ከሱ ጋር መኖር የምትችለው ያዘርዋይስ ለጠፋን የመጣው ነው። ያለፈውን መቁጠር ብቻ አይደለም አሁን ደግሞ በንጽጽር አመጣውልና ባንኩንም ይዘዋል ታንኩንም ይዘዋል እናፈርሳቸዋለን እናጠፋቸዋለን ብለው ነው ቀንከሊት እየሰሩ ያሉት። ምን ምርጫ አለህ? እነዚህን አካል ቆርጠ ከመታገል ውጪ ወደ ኋላ ወደፊት ብትል ምንድነው የምታተርፈው? ብአዴን እንደግፈው የሚል ቅስቀሳ አረክ ማለት ጉዳዩን አካባቢ ላይ የአካባቢ አጀንዳ አድርገህ ቁጭ አረከው ማለት። አማራ አገር አልባ ተደርጎ ባለበት በዚህ ወቅት ዝናሽ ታያቸውና መላኩ አለበል ወይ ያገኘው ተሻገር የአካባቢ ጥቅም ተከብሯል ሊል ይችላል። እንደዚህ ያለ የተዋረደ ፖለቲካ ከተሸከምክ አደጋ አለው ለአማራ። በ64 ዓመተ ምህረት ነው አሜሪካ የመጣው ተማሪ እማራለሁ ብሎ የዩኒቨርሲቲ ትምህርት ምናምን ብሎ 64 ዓመተ ምህረት ድሮ ንጉሠ ነገሥት ነበሩ እኮ በህይወት ስልጣን ላይ ነበሩ። ስልጣን ላይ ከትንሽ ሰው ጋር አይደለም እያወራን ያለው ትልቅ ሰው ነው በእድሜ ማለት ነው። በዚህ እድሜ እንዴት እዚህ ውስጥ ይገባል? ምንናገረው ቢገባው ብዬ ነው። ይሄ መንግስት ለአማራም ለኦሮሞም እኩል ነው የሚያየው። እኩል እንደሚያየው የሚረጋገጠው ደግሞ በእኩል በድሮን ይመታቸዋል አለ። ድሮን ጭምር የድሮን ጭፍጨፋ በእኩል ያከፋፍላል አለን። ኦሮሚያ በድሮን ይደበድባል፣ አማራ ክልል ይደበድባል። የሚያዳላ የሚያማኝ ሆኖ አንድ ቦታ ብቻ ነበር የሚመጣው። ከሰማይ መና የሚያፈሱ አይደሉም። ከሰማይ ገንዘብ የሚያፈሱ አይደሉም። ከሰማይ ገዳይ የሆኑ የሰው ደም የሚገሉ ገዳይ የጦር መሳሪያዎችን የሚያዘንቡትን አብይ አህመድ በፈገግታ ማለት ነው ከገዳይ አጋሮቹ ጋር ተሰብስቦ ከፍ ያለ ቦታ ላይ ተቀምጠው ሰዎችን የሚገድሉበትን በኩራት በቃ በመመካት ሲያሳዩ እንውለዋልና እኔ ያንን ሳይ ያየሁት በቃ ብልጽግና የእውነቱን የመጨረሻው ደረጃ ላይ ደርሷል። እኛ እንኳን በእኛ ዘመን እኛ እንኳን የምናወራው ታሪክ አለን። ትግሉ መጨረሻ ላይ አንድ ሆኖ መጥቷል ፋኖ ማለት ነው። ከአሁን በኋላ እንግዲህ አንድ ሳይሆን እንደዚህ አፈርድም ያበላውን ሰራዊት አንድ ሆኖ ሲመጣ ምንድነው የሚሆነው እናያለን። እንግዲህ ከዛ በኋላ ሰራዊቱ ይሄን የሰማን ከመጀመሪያም ዝም ብሎ እጅ እየሰጠ ነው። አሁን ፋኖን ዩኒቲ ሰምቶ ደግሞ ምንድነው የሚያደርገው እንግዲህ አይደለ በሂደት እናያለን ማለት ነው። ነገ ከቻልኩኝ ገባለኝ ካልሆነ ሐሙስ ነው ማለት ነው። እንዳልኳችሁ ብሬክ መውሰድ ፈልጌያለሁ። ምክንያቱም የደከመኝ መጣ ጋይስ እያረጀው ነው። አጠቃላይ የአማራውን ህልውናና ያለበትን አደጋ ከወልቃይት አንጻር ብቻ ከተረጎምከው ችግር ያመጣል። አደገኛ ነው። ኦህዴድ እጁ ሊቆረጥ የሚችለው አማራው ጋር ያለው የፖለቲካ እምነትና አስተሳሰብ በዚህ ቅኝት ውስጥ የታየ እንደሆነ፣ አለበለዚያ ሁሉም ጉዳዩን የሎካል ምናምን ካደረገው ወጥመድ ውስጥ ገባለት ሰተት ብለህ የብአዴን ወጥመድ ውስጥ ገባለት ማለት ነው። አውቀው ሆን ብለው በነገራችን ላይ አስተውላችሁ ይሆናል ሆን ብለው የብአዴን ሰዎች ሎካላይዝ ያደርጉታል። ኢሹን ይወስዱና ሎካል ያደርጉታል። የዛሬ ኃይለኛ የነገ ተጠቂ ይሆናል። የዛሬ አጥቂ የነገ ተጠቂ ይሆናል። ታሪክ ያሳየን ልምዳችን የሚያሳየን እሱ ነው። ነገ ጠዋት እኔ ሴፍ ነኝ ከዚህ ሁሉ ኤግዘምትድ ነኝ የምትል ከሆነ አልገባህም ማለት ነው። ነገሩ አልገባህም ማለት ነው። ኮፍጠን ብለን ይሄን ምክር እንለግሳለን። እንደ ሚዲያ ሰው ይሄን ነው የምንለግሰው። ማስፈራራት አይደለም ማለት ጊዜም እያሰማረ ስለሆነ ነው። ነገ ጠዋት ደግሞ ይሄ ጥብስም ከቤተ መንግስት ይሰጠዋል የተባለው ሰውዬ የተናገረውን መቶ የሚደግም ሊኖር ይችላል ነው እና መልካም አይሆንም ነው። ሳካን የምንልበት ጊዜ ይመስለኛል። አሁን በደርግ ያደግን የደርግ ልጆች ኦል ዊ ነው እኔ ቻይልድሁድ የማውቀው ደርግን ነው። አንድ ወንድ አንዲትን ሴት እንኳን ሲጠብስ የአብዮት ዘፈን ነበር የሚዘፍንላት፣ ሌላ ዘፈን እንኳን ስላልነበረ ማለት ነው። እና እኛ እየሰማን ያደግነው ተነስ ታጠቅ ዝመት ተደፍረዋልና የኢትዮጵያ አንድነት ይሄን ነው እየሰማን ያደግነው እኛ። አባር በለው ያንን አመፀኛ ተቀምጣይ ወንበዴ ይሄን ነው እየሰማን ያደግነው እኛ። ሌላ የምናውቀው ነገር የለም። በቃ ውጋ ንቀል ወድር እንጂ ነው እኛ የፍቅር ዘፈናችን እየሰማን ያደግነው ይሄን ነው። አብዮች ደስ ይላችኋል። አትሊስት እናንተን አይደለ የእናንተ ድንቁርና ከማስታወስ ብሬክ እየወሰድኩ ከወጣሁኝ ብሬክ ትወስዳላችሁ ከኔ እንትን ምናምን ከማስታወስ ማለት ፈልጋለሁ። አይደል ለሁለታችንም ይጠቅማል። አብዮችም ጥሩ ነው ለኔም ጥሩ ነው። ብሬኩ ታይም ኮንሱሚንግ ነው። የዚህ ድንቁርና ተሰበስብ ምናምን ነገር ፋኖች እንኳን ደስ ያላችሁ። እንግዲህ ካሁን በኋላ ምን አይነት ነገር እንደሚሆን እንግዲህ እናያለን ማለት ነው አይደለ። ካመንት የሚያደርጉ የአብዮች አሉ ሲል እኔ ማው ተስፋ ቆርጥኩባቸው። አብደው የለ ባለፈው ስፒድ ምናምን አይደለ ቅንጭርና ብቻ አይደለም የማበድም ነገር አለ ነውና ከእብድ ጋራ ማዘን ያለብን መሳቅ ነው ያለበት። በበሽታ ይሳቅም ደግሞ ይባላል። ግራ ገባኝ እኮ እየሳኩኝ ከእንደገና አጽያት ነው አለው። በማናቸውም ተራ አጀንዳ የእርስ በርስ ግብግብ ለመፍጠር መሞከር እምብዛም አዋጭ አይደለም። በዚህ ፈታኝ ወቅት ሌላ ጠላት እየፈለፈልክ እንዳትሄድ መጠንቀቅ ያስፈልጋል። ይሄን የሚያደርጉ የብአዴን ልጆች ናቸው። ራስን ከብአዴን ልጆች ማቀብ ያስፈልጋል የሚል ነገር ነው። ያየሰው ሽመልስ ደጋግሞ የሚያደርገው ምንም አይነት የሞራል ህሊና መቼም የለም እንደ ጋዜጠኛ ማለት ነው። ስለ እኩልነት ስለዋራ ነው። ይሄ የኢትዮጵያ መንግስት እኩል ነው። የኢትዮጵያ ብሔር ብሔረሰቦችን የሚያይ እኩል ነው። ለኦሮሞም ለአማራም በእኩል ነው በድሮን የሚደፍቀው የሚገለው ሲል የእኩልነት ትርጉም ለዚህ ሰውዬ ድሮን ነው ብሎ በእኩል ነው ሞትም በእኩል ነው የሚያከፋፍለው።
የኢቲካል ኩዌሽንስ ያነሳል። እነ ዳኛቸው እዚህ ላይ መፈላሰፍ ነበረባቸው። ስለ ድሮን ግድያ ማከፋፈል ላይ ጊዜ ማጣፋት አልነበረባቸው። እንደ ሀገር ምን ያህል ዲኬድ የሆነ የበሰበሰ ጊዜ ላይ እንደደረስ ማሳያ ነው። ፋርሲ ሙላ የሚባለው በዛ ሰዓት አልነበረም ቋንቋው፣ በኋላ ነው የኦሮሞ ወንድሞቻችን ያወጡት። በኋላ ጥሩ ነው ያወጡላቸውና ዛሬ አብይ አህመድ ያነሳ እንዴ አልኩ መንጌ ቤት በኩል ተመልሶ መጣን ያልኩት ከነጨረሹ እነ ጻድቃን እነ ጌታቸው እነ ሳሞራን ይዞ ከኔ ማጅን እነ ጻድቃን ማለት ደርግን የታገሉ ማለት ናቸው። ይህንን ሲያስጎበኙ ነው ኢትዮጵያኖችን የሚገድሉ የጦር መሳሪያዎች እነዚህ የምታያቸው ከሱዳን ጋር ሊዋጉ ከሌሎች ሀገሮች ጋር ሊዋጉ አይደለም። ፋኖን ቲዲኤፍን ኦላን ኢትዮጵያኖችን ለመግደል የተገዙ ናቸው። አብዮች ግራ ገባኝ እኮ ለእናንተ ተሰቀባችሁ በድንቆርናችሁ ከዛ አይሳቅም ደግሞ ይባላል። እየተምታታብኝ ነው። እኔ ይኸውላችሁ ብዙ ነገር ነው የሚቸገር ያለሁት። ፋኖ ፍርድ የሚያበላውን ሰራዊት ምንድነው የሚኮነው ነው ወደዛ ይኬዳል ወይ? አብይ በአቋም ይቆማሉ ብላችሁ ካሰባችሁት በጣም ተሸውዳችኋል ብዬ አስባለሁ። እውነት ከሆነ እንደዛ የምታስቡ ከሆነ ማለት ነው። አብይ እሱ ከተማውንና እሱና አዳነች አቤቤ ከተማውን ታብረቀረቅ ብቻ ነው የሚፈልጉት፣ ዋተር ፋውንቴን እንዲሰራ ከተማ ላይ። ከዛ ውጭ የሚፈልገው ነገር የለም። መቆያ ነው የሚፈልገው ማለት ነውና ምን ይላል? የኦህዴድ ፈላስፋ ነው የተማርኩ ነኝ። የኦህዴድ ስላልከኝ የጥላቻ ኤንጂን ተሸክሞ የሚዞር ነው ያየሰው የጥላቻ እና ያው አለቆቹንም ለማስደሰስ ነው። ስርዓቱን ለማስከበር ሲል ፋኖም ላይ ድሮን ይጥላል፣ ሸኔም ላይ ድሮን ይጥላል። ገባም ያየሰው ሽመልስን ከትልቅ ኮሚኒቲ የወጣ ትንሽ ሰው ያልኩት ለዚህ ነው። ፋኖ ሲጀመር አንደኛ ሲነሳ የነበረው የህዝብ ድጋፍ በእጅጉ ተመናምነዋል። ሆዳሙ ሆዳደር ያው ተናግሮ አደር ማለት ነው። ምን አሉ? ካይሮ ነው ለመጀመሪያ ጊዜ ከንጉሠ ነገሥት ኃይለ ሥላሴ በኋላ በዓለም አቀፍ ሚዲያ በተለያዩ የቴሌቪዥን ጣቢያዎች በቀጥታ የተላለፈ በአማርኛ በኢትዮጵያ ቋንቋ በአማርኛ እየተናገረ እንቁ መሪ ነው አሉት። ሰውየው ተቸግሮ እኮ ነው፣ እንግሊዝኛ ተቸግሮ እኮ ነው። አማርኛን አክብሮ ይመስለዋል። እዚህ ላይ የአማራ ህዝብን እየቀጠቀጥኩት ነው እየሰበርኩልህ ነው ብሎ ለታየ ደንደዓ የተናገረው የአማራ ህዝብን እየቀጠቀጠ እሱ አማርኛ ሊወድ አይችልም። እኔ እየነገርኩ ነው፣ ግልጽ ነው ማወራል። ቁጭ ብሎ ሲያስመረቋቸው እነማን ናቸው? አዛውንቶቹ፣ አዛውንቱ ጻድቃን፣ አዛውንት ሳሞራ፣ ምርኮኛ ጌታቸው ረዳ። ይህንን ነው ሲያሳየን የዋለው። እስከዛሬ ድረስ በአብይ ደረጃ ኢትዮጵያን በማፍረስ ኢትዮጵያን በማዋረድ እንዲህ ያለ ጥንካሬ ያሳየ ታይቶ አይታወቅም። እና ይህን ነገር ሁሉ ለብልጽግናዎች በድህነት ጠንካራ፣ በውሸት ጠንካራ፣ በመግደል ጠንካራ፣ አገር በማፍረስ ጠንካራ፣ አገር በመካደቅ ጠንካራ፣ ባንዳዎችን በመመልመል ጠንካራ፣ ጀግኖችን ወደ ባንዳነት የመቀየር ችሎታ ያሉ ጠንካራ እንደ አብይ አህመድ አይነት የለም። አብያችን ደግሞ እንግዲህ ያስቡት ማለት ነው። ድድብና እንዴት ያኮራል! አንዳንድ ጊዜ አለመደደብ ደደብ በበዛበት አካባቢ አለመደደብ እንደ እርግማን ነው የሚታየው። ቢካዝ ዩ ኦልሬዲ ሃቭ ዘ ብሬን አንተ ለደደቡም ጭምር ስለምታስብ ሁለት ስራ ነው የሚሰጠን ማለት ነው አይደል? የደደቡም ለሱ እናስባለን። አብያችን ግን ጦርነት ይገባል ብዬ አላስብም። የምን አቀሙ ነው የሚዋጋው? ፋኖ ፍርድ የሚያስበላው አብያችን ሰሞኑን ጠፍቼብህ መቼስ ምን ያደረለ ትንሽ ድንቁርና ጠንክሮ ይሆን ይችላል። ምን አውቃለሁኝ። የተናገረው ንግግር ከየት ነው የወሰደው? ነፍሴ ካፒ ፕሌጀሪዝም የመቅዳትና የቀዳውን ነገር መልቀቅ ችሎታ ስላለው ህዝቡ ተሰላችቷል። የዲያስፖራው ድጋፍ ተቀዛቅዟል። መከላከያ ጦርነቱን ወደ ሚሊተሪ ኦፐሬሽን ቀይሮታል። ስልት ተቀይሯል። ይሄንን በደንብ ለማጤን ከፈለገ ሰው የጀነራል ባጫ ደበሌን የጸረ ሽምቅ ውጊያ ስልትን የሚለው መጽሐፍ ይመለከተዋል። እየተንጋጋ ሄደ መጋጨት መዋጋት ሳይሆን አሁን ኦፐሬሽን ነው የሚካሄደው። መረጃ ትሰበስባለህ ከህዝቡ ጥምር ኃይል ታጠናክርና ኦፐሬሽን ነው የምታካሂደው። ይሄ በጣም አስቸጋሪ ሆኗል። ለፋኖ ልንገርህ፣ ለእኔ አይደለም ያለው ለጓደኛው በአፋን ኦሮሞ ለታየ ነው ነገረው። ለሌሎችም ነው የሚናገረው። ሰውየው ግን ያኔ መቃወም ችግር ነበርኩ። አብይ እኮ እንደዚህ ነው ሁሉም እንዴት ተብሎ አሁን አንድ አሽቃባጭ ኢኮኖሚስት ላምጣላችሁ። አጭበርባሪ እንደሆነ ነው የሚታወቀው። በኢህአዴግ ጊዜ ጀምሮ አጭበርባሪ አሽቃባጭ ነው። ለሁሉም ነው እንትን የሚለው እልም ያለ አሽቃባጭ ነው። የሞተ አሽቃባጭ በቃ። አብይ ስልጣን ላይ ስለሆነ ሁሉም ያጨበጭብለታል። ቢሳሳትም ያጨበጭብለታል። ህትሳይ ብሎ ቢያስነጥሰውም ያጨበጭብለታል። ችግር መሪ ስለሆነ ማለት ነው። ጭንቅላቱ እኮ ቀላል አይደለም እኮ እንደዚህ ማሰብ የሚችል ቀላል አይደለም። አሉ በተባሉት ክፉ ነገሮች በሙሉ የኢቭል ሁሉ ሶርስ የሆነ ጠንካራ እንደ አብይ አህመድ የለም። እና ዛሬ የጦር መሳሪያዎችን ሲያስጎበኝን በእውነት አብይ አህመድ የጦር መሳሪያ አለኝ፣ አቅም አለኝ፣ ችሎታ አለኝ እያለን ነው ወይንስ ፈርቻለሁ፣ ደንግጫለሁ፣ ፋኖ መሪውን መረጠ? የሚያስፈራራውን ዘመነ ካሴን አንዴ ሲናገር በቃ ድምፁ እንደ ከአብይ አህመድ ከ10 ድሮኖቹ በላይ የሚበልጥ ግርማው የሚያስፈራ፣ ድምፁ የሚያስፈራ፣ ሞገሱ የሚያስፈራ ዘመነ ካሴን መሪው አድርጎ መርጧል። የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣
የነሱ ምቾት ያለም ምቾት እነሱ ጋር ያልሆነ ነገር ግን ሰከንደሪስ ይሄ ነው የዓለም እውነታ somewhere Europe has to grow out of the mindset that Europe's problems are the world's problems, but the world's problems are not Europe's problems. That if it is you, it's yours. If it is me, it's ours. And I see reflections of that. So ከሱን የወሰደው አብያችን ይሄ ነው ችሎታ። ይሄ አካሄድ ፋኖ ወደ ውጭ እንዲያመተር አድርጎታል። የህሊና ጥያቄው ነው መጣባቸው። የህዝቡ መሰላቸት፣ የሁኔታዎች መለወጥ በራሳቸው መቆም አልቻሉም። ስለዚህ ወደ ውጭ ማማተር ጀመሩ። የት ነው እርዳታ የምናገኘው? ለዚህ ድጋፍ ሻቢያ፣ ግብፅ ከውጭ ህወሓት ከውስጥ የእርዳታ ደራሽ ሆነው ቀርበዋል። ይሄ ከአቅም ማነስ ነው፣ ከጉልበት ማነስ ነው ወደዛ የተሄደ። በሻቢያ በግብፅና በወያኔ ድጋፍ እነዘመነ የበላይነትን እንዲይዙ ተደረገ። ምን ችግር አለ? አብይ አህመድ የሚሳነው ነገር የለም እኮ። ደብሮኛል፣ ይሄ እንቁጣጣሽ ግጥሞች አሉ አይደል? ይቀየርልኝ ያለ ሰው እኮ ነው። ይቀየር፣ ለየት ብሎ መታየት ነው የሚፈልገው። ይሄ ትንሽ መጽሐፍ ቢያነብ ኖሮ፣ ትንሽ የመጽሐፍ የፍልስፍና መጽሐፍ ትንሽ ቢጨምርባት ኖሮ ሌላ ሰው ነበር የሚሆነው። እና አዋቂ መሆን ነው አክት የሚያደርገው። ምክንያቱም አጠገቡ ያሉ ሰዎች አሉ፣ በጣም በብዙ መንገድ እንደሚበልጡት ያውቃል፣ በእውቀት ይበልጡታል፣ አንብበዋል። ሰውየው ሲያጭበረብር ነው የኖረው። አጠሬራ ይዞ ከኢኮኖሚስት ጋር ኢኮኖሚስት፣ ከህክምና ጋር የህክምና ሰው። እንዴ ልብ ትርታ እኮ ሲያስተምራቸው ነበር ዶክተሮችን ሰብስበው። በአንድ ኮማንድ ስር ገብቷል የአማራ ህዝብ። የአማራ ትግል ከመቼውም በላይ ተጠናክሯል። አሁን እንደገና የአማራ ህዝብ ብቻውን አይደለም፣ የትግራይ ህዝብ ከጎኑ አለ፣ የኢትዮጵያ ህዝብ ከጎኑ አለ። ብቻውን አይደለም የአማራ ህዝብ። ያ ስላስደነገጠው ፋኖ ከመቼውም በላይ ተጠናክሮ አመራሮችን መርጦ ኃይሉን ከመቼውም በላይ አስተካክሎ እየመጡ ነው ስለተባለ ትልቅ ድንጋጤ ነው። በቀደም ዕለት ብያቸዋለሁ። የኔን ፕሮግራም አይታችሁ ከሆነ ፋኖ መግለጫ ሲያወጣ በአንድ ኮማንድ ስር ሲሆኑ ማሲቭ የሆነ ሄሞሮጂክ ስትሮክ ነው የመታው ብልጽግና። ሁሉ ነገር የሚናገረው አሁን ሸምልዶ ለዛ እኮ ነው ብዙ የሚወጣ ማለት ሰው ቁጭ ብሎ ነው የሚያየው፣ ወይ ደግሞ የሚያይለት አለ። ቁጭ ብሎ ማውቀው ነገር የለም። እኔማ አገሪቷ እንዴት ነው የምትሄደው? ለዛ ነው የታመሰችው ማለት ነው። ምን አውቃለሁ። ከዛ በኋላ ቀርቶ ቆይ ይሄኛ ለዛሬ ፕሮግራም ይሰራልኝ ይላል። ከዛ በኋላ ይጠራሉ ብራምን ሱፍ አዲስ ይላክ ይመጣለታል ከውጭ ሀገር። ምን ችግር አለ አይደል? ኢትዮጵያ ነው ብር እየመናፋረን ይመጣለታል። ፋይላል አዳዲስ መድረክ አዳዲስ አዳራሽ ነው እንግዲህ የምናየው ያለ ነው። ደን ፕሬዘንቴሽን ያደርጋል። ከማን ካፒ አድርጎ ሚያዝ አይመስለውማ አይደል? መስፋኒ ብርሃኑ ጁላ ሰራዊት አሰልጥኛለሁ ብሎ አስታጥቆ ምን አድርጎ ይልካል። መሳሪያውን ፋኖ ይረከባል። የአብይ ዲፕሎማቶችም እና አብይም ራሱ ደግሞ ዙሪያውን ያሉትን ሀገሮች በመልከፍ በመናከስ በሌላ ነገር አብይን ለሚቃወሙ ኃይሎች ትጥቅ በቀላሉ ማግኘት የሚችሉበትን ሰዎችን ማግኘት፣ መዝበሪዎችን ማግኘት፣ ድጋፍ ማግኘት የሚችሉበትን ሁኔታ ፈጥሮ ተቀምጧል ያለው። አብይ አህመድ ግን እድሜ የሚያጥረው የመሬት ስለከዳችሁ ስላልከዳችሁ አይደለም። አብይ አህመድ እድሜ የሚያጥረው እንዳይኖር ያደረገው ከመኖር ወደ አለመኖር ነው። የነ ግብጽ ብር እና የነ ኤሪትሪያ ብር ከዲያስፖራ የትናየት የሚበልጥ ነው። ሲጀመር ዘመነ ካሴ የጠበቀ ግንኙነት ከሻዕቢያ ጋር ነበረው። ይህን ግንቦት ሰባትም እያለ ጀነራል ተፈራ ማሞ ጥብቅ የሆነ ግንኙነት ከሻዕቢያ ጋር ያለው ሰው ነው። አሁን ለምሳሌ በምን ስሌት ነው ምሬ ወዳጁ ሁለተኛ ጀነራል ተፈራ አንደኛ የሚሆነው? የሻዕቢያ ኢንቮልቭመንት ነው። ይሄን ሻዕቢያ መጣች። ሻዕቢያ ደግሞ ስትመጣ ግብፅን ይዛ ነው የመጣችው። እንደ ልብ ብር አሁን ይገኛል፣ እንደ ልብ መሳሪያ ይገኛል። ዶክተሮችን ሰብስበው ሲያስጠናቸው እና ይህ ሰውየው ሁሉም ዘርፍ ላይ ነው እንደ እውቀት ያለው እንዲባል ማለት ነው። እና በእውነት ዘመድ ሊኖረው ይገባል፣ አማካሪ ዘመድ ሊኖረው ይገባል። ይሄ ጊዜ ያልፋል። ስብዕናህን አትሽጥ። እውቀት አለ። የገንዘብ ችግርም የለበት፣ ምንም ጥርጥር የለው። አሜሪካ የኖረ ኢትዮጵያም እየሰራ ነው። እና በጣም የሚገርም የኢትዮጵያ ጠቅላይ ሚኒስትርም የሰጡኝ መልስ ብሎ አታች አደረገው በእንትኑ ላይ ተራ ፕሮፓጋንዳ። አብይ እንደተለመደው ለየት ብሎ ለመታየት ሞከረ። እሱም ሚስቱም አለባበስ ምናምን አድርጎ ነው የሞከሩት። ለዚህ ነው ዛሬ ያ ሁሉ ጋጋታ፣ የሰልፍ የጦርነት ጋጋታ፣ የጦር መሳሪያ ሁሉ ጓጓታ ሲያሳየን የዋለው ትልቅ ስትሮክ ስለመታው ነው። ትልቅ ድንጋጤ ስላገኘው ነው። አማራ ኃይል የላቸውም፣ እርስ በርስ እኮ አይስማሙ ምርር ሲባል አስደናቂ የሆነ ትግል አድርገው የውስጥና የውጭ ከላይ ደግሞ ተንጠላጥለውበት የነበረውን ባንዳ ሁሉ እየታገለ አጽድቶ ወደ አንድነት መጥቶ በአንድ ኮማንድ ስር ውስጥ ገብቶ ኃይሉን አጠናክሮ የሚያስፈራ ሰራዊቱን ቆሟል። የሚያስደነግጥ የሚያስፈራ ሰራዊቱን ቆሟል። ስለዚህ የዛ ድንጋጤ ነው ዛሬ የጦር መሳሪያ ሁሉ አምጥቶ እኮ ያልገባኝ እኔ መቼ ነው የሰውዬ ግን በአሻንጉሊቶች መመካቱን የሚያቆመው? ታየ ደንዳ እንዳለው በንጹህ ደም የሚቀልድ መሪ ሆኖ በመምጣቱ የተነሳ የተቆጣው የኢትዮጵያ ሕዝብ ነው የሚጥላለው። አሁን ታለ በቅርብ ጊዜ ውስጥ ይሄ የፋኖ አንድነት የሚፈጥራቸው ወታደራዊ እንቅስቃሴዎች በሚገባ የሰለጠነም በሚገባም በወታደራዊ መልኩ የተደራጀ ዲሲፕሊን ያለው
በእዝ ደረጃ የአብይ አገዛዝን ክፍለ ጦር በ15 ደቂቃ ኒውትራላይዝ ማድረግ የሚያስችል ኦፕሬሽን ሲጀመር ከጎንደር እና ከወሎ የሮጠ የብርሃኑ ጁላ ወታደር አዲስ አበባም ላይ ቆመም ያለው ወደ መጣባቸው ክልሎች ዘመዶቹ ጋር ነው የሚበተነው ያለውና እሱም እኮ ንግርት ያለው ሰው ነው እንደዘመነ ዘራፊው ቡድን ነው። በየቦታው እንደ ማሽሩም የወጣው የሽፍታ ቡድን ነው። አሁን የተረፈው ስልጣን በምንም መልኩ መያዝ አለብኝ የሚለውና ዘራፊው ቡድን ተረፈዋል። ያ ጄንዊን የሆነ አማራ ተበድሏል ብሎ ብረት ይዞ የገባው ወይም ወደ ፌዴራል መንግስቱ እየመጣ ነው ወይም ደግሞ ሰብዲውድ ሆኗል። ከዚህ በፊት ተደፍቋል ብያለሁ። እንደውም ሁለት ዘቦች ወጥተዋል። አንደኛው ወደ ኤሪትሪያ በምትሄዱበት ጊዜ አሰብን በምትጠይቁ ጊዜ እኛ ከጀርባችሁ እንወጋችኋለን የሚለው ኃይል የበላይነትን ይዟል። ሚስቱ ከሱ እጅ አትቀርም። ብዙ ጊዜ ደጋግመን ነው ከሱ መለየት አትችልም። ለምን ሲባል ፍርሃት አለበት፣ ስጋት አለበት። እሷን ትቶ መንቀሳቀስ አይችልም ከቤተ መንግስት። ምናልባት እሷን ሆስቴጅ ይዘው እኔ እንትን ካደረጉኝስ ምን ላድርግ ልዋረድ ነው ወይ ስለሚል የትም ሲሄድ እሷን ይዟት ነው የሚሄደው። አማራ ክልል ተኝተው እያደሩ አይደለም። አሁንም ልድገመው፣ ተኝተው እያደሩ አይደለም። ባለስልጣናቱ ችግር ውስጥ ነው ያሉት። አንዳንዶቹ መንግስት ዛሬ የሰጣቸው አጀንዳ ምንድን ነው ይታወቃል፣ ይናበባል። የዲሲው ገጣባ እንደዚህ ላይ ምስኪኑ የዩጋንዳው ተጣላ አሉ። የዩጋንዳው ያላትን የሚያፈርስ ያላትን የሚሸጥ ያላትን የሚበትን ብቻ እሱ ስልጣን ላይ ብቻ ይቆይ እንጂ ሂውልዱ ኤኒቲንግ። እስካሁን ባየነው ትሬንዱ የኢትዮጵያ የሆነውን ነገር በሙሉ እየሸጠ ኢትዮጵያ ያላትን ነገር በሙሉ ሴቷን በሙሉ እየሸጠ ምን እያደረገ እንደቆየ እግዚአብሔር ይወቀው። አረቦቹ ገንዘብ ሰጡኝ እንዳትጠይቁኝ ለኔ ተሰጠኝ ነው እንዳለን ሜቢ ለሱ በግሎ የተሰጠው ገንዘብ ይኖር ይችላል። በስመ ግድ ህዳሴ ወይም ህዳሴን ካስቆምክልን ብለው የሰጡት ገንዘብ ይኖር ይችላል። ዝም ብሎ አይደለም ትራምፕ የሚናገር ያለው። there must be something ለአብይ በግሉ የተሰጠው ገንዘብ ሊኖር ይችላል። የተወሰነ በመሳሪያ የታጠቁት ኃይሎች ጉልበት እንዳገኙና አገዛዙን መምታት እንደጀመሩ ሲመለከት ከተማ ውስጥ አንገቱን ደፍቶ እየተቃጠለ የተቀመጠው ህዝብ በሁሉም ከተሞች ደግሞ በህዝባዊ እምቢተኝነት እንቅስቃሴ ውስጥ መግባቱ አይቀርም ያለው። ምክንያቱም ሊሸከመው የማይችለው ግፍና በደል ተሸክሞ የተቀመጠ ህዝብ ነው። የህዝብ ክላሲካል የሆነ እድሜው መጨረሻ ላይ የደረሰ መንግስት በመላው ዓለም ካሉ መንግስታት አንዱ የአብይ መንግስት ነው። አሁን ግን ብርሃኑ አሁንም ድረስ በአብይ አህመድ ለውጥ ያመጣል ብሎ እንደቆረበን ያለው አሁንም አብይ አህመድ እንደ መሲህ የሚያዩታል ልክ እንደ አዳኝ መንግስት ሀሳብን እንዳይጠይቅ። አዎ የወልቃይት ጠገዴ ምናምን የሚባለውን ነገር ለህወሓት ለማስረከብ ስምምነት ላይ ተደርሰዋል። ናሽናሊስት ፎርሱ የአማራው ችግር በኢትዮጵያ ኮንቴክስት ሊፈታል የሚችለው ተሸንፏል። ጽንፈኛ የሆነው አማራ እንጂ አገራዊ የሆነ ናሽናሊስት ኢሶስ ተሸንፏል የሚል ኮንክሉዥን ነው ያለኝ። እንደውም አስራደ እየታማ ነው የተወሰኑ ሚሊዮን ብሮች ብሎ እኔ ማስረጃ የለኝም፣ ግን ኤርሚያስ ስል ሰምቻለሁ። የኡጋንዳ ስደተኛው አብይን ለማድረግ ስደተኛ ሆኖ ያልነው ልጅ አብይ ገንዘብ ተቀብሏል እያለ ነው አለው። እኔ አላቅም። አብይ መናገር አለበት። አብይ ኮሪደር ሄዶ መጣድ ብቻ ነው እንደ ስራው ምናምን እያለ ገንዘቡ ተቋረጠ ማለት ነው። አሁን ወደ ህሊናው መጣባል። ልጁ መቀጠል አለበት። ደግፉት፣ አግዙት። ልጁ ወደ ህሊናው ከተመለሰ ሁሉም ያግዟል። እርግጠኛ ነኝ እናግዟለን። ደግሞ ጀነራል መሐመድ ተሰማ ምስራቅ ጎጃም ነው ያለው። በጣም ከባድ ነው። ከባድ ህይወት እያሳለፈ ያለ ሰራዊት ነው። በጣም እድለኛ አይደለም ይሄ ሰውዬ። ተንከራተተ በጣም አገሪቱ ህዝቡ በመረጠው መንግስት እንድትመራ ወደ እድገት ማማ እንድትጓዝ ዋጋ የሚከፍል ሰራዊት። ትራምፕ ያለውን ማናቸውም ነገር ሊያደርግ ይችላል። ነምበር 1 በስልጣኑ ለመቆየት እሱ የታየው የስልጣኑ ብቻ ነው። ተስገብግቦ አሜሪካ እጅ ውስጥ ገብቶ አሜሪካ አደራዳሪ አድርጎ አስገብቶ፣ ስለዚህ ስልጣን ላይ እንደመጣ ዋት ወሲ ቴሊንግ ደም ምንድን ነበረ ፕሮሚስ ያደረገላቸው? ምንድነው የነገራቸው? ኢን ኤክስቼንጅ የተቀበለው ገንዘብ ምንድን ነው? እጁ ላይ ያለውን ህዳሴ ግድብ በስርዓት ያልያዘ ስለ ቀይ ባህርና ስለ አሰብ ያወራልናል። ለዚህ ነው ኢሳያስ አፈወርቂ ስግብግብ ያሉት። ብልጽግናዎች መጥተዋል። ተመልከቱ። እነሱ እኮ ጥፋት እያዩ አሁንም አብይ አህመድ አይኑን ጨፍኖ ወደ ገደል አገሪቱን እየወሰዳት ተመችቷቸዋል። እነሱ ዝምታን መርጠዋል። ለስልጣን ቅርበት በሚኖርበት ሰዓት ላይ የሚፈጠር ውርነት አለ። ያ ውርነት ነው ወይ? ብዙ ዘመን ፖለቲካ ውስጥ ቆይቻለሁ። ከዚህ በኋላ መውጣት መውረድ አልፈልግም። ጥቂት የቀረችኝን ዘመን ሚኒስቴር ሆኜ በፈርስት ክላስ ፕሌን እየበረርኩኝ ቪንቴጅ ሻምፓኝ እየጠጣሁ ምናምን ነገር አርጅቼ እሞታለሁ ብሎ ወስኖ ሊሆን ይችላል። ያለው አይገባኝም። ነገር ግን ኢትዮጵያ ውስጥ ያለው ሪያሊቲ እንኳን በእኛ ጓደኞች አቅም አይደለም ከዛም በታች አቅም ባላቸው ሰዎች በግልጽ የሚታይ ነው። ወደ ሲኦል የወረደች ነው ገሪቱ ያለችው። እንዴት ተደርጎ ነው ከህወሓት ጋር እንደገና የምንሰራው? እንዴት ተደርጎ ነው ከሻዕቢያ ጋር የምንሰራው? እንዴት ተደርጎ ነው ከግብጽ ጋር የምንቆመው? ህዝቡም ይሄም የሚደግፋቸው አይመስለኝም። ግን ምርጫም የላቸው ችግር ላይ ወድቀዋል ነው የምለው። ከፋኖ አመራሮች በጦርነትና ሎጂስቲክስ ድጋፍና መቀሌ እና ሱዳን ላይ ምክክር ተካሂደዋል። በእኔ አታይ ፋኖ
ጦርነቱንም ኢፍትሐዊ በሆነ መንገድ እያካሄደ ነው የሚል የጸና አቋም አለኝ። ሁለቱንም አሟላም ነው። እነሱ ደግሞ በኃይል አተራምሰው አፍርሰው መንግስት አልባ አድርገው ሀብቷን ለመቀራመት በዚህ በአማራ ክልል ያለው ኃይል ምላሳቸው ብቻ ያልሞተ አሁን ስለ ሉዓላዊነት ያወራል። ጭባ ሁላ የምን ሉዓላዊነት የታቋለ ሉዓላዊነት በመሐመድ ተሰማ የሚነሳ የሉዓላዊነት ኮንሴፕት ከየት ያገኘው ነው? ማን የሰራው ሉዓላዊነት ነው? ማን የሸጠው? ማን የገነባው? መሐመድ ተሰማ ከፋኖ ጋር ደብረ ማርቆስ ስትርመጠመጥ የበደልከው አካል አለ ብትሉ ይጠብቃል። ትናንትና ከባለቤቴ ጋር ሳወራ የኢትዮጵያ ትልቁ ተስፋዋ ኦርቶዶክስ ናት። ትልቁ ተስፋዋ የኢትዮጵያ ኦርቶዶክስ ናት። ዘመናችን መጣ በሚሉት በዘመኑ ጴንጤዎች ምክንያት እኔ ፕሮቴስታንት ውስጥ ተስፋ ላይ ነው፣ ኦርቶዶክስ ውስጥ ግን ተስፋ ያለው ፈራህ እግዚአብሔር ያለው ጫማቸውን አውልቀው ነው ቤተክርስቲያን ውስጥ የሚገቡት። ፊታቸውን ተሸፍነው ነው ለአምላካቸው ያላቸው ሬቨረንስ። ጴንጤ ቸርችስ እዚህ ድረስ ጡት እየታየ አጭር ቀሚስ ተርቦ እየተዘለለ ከዛስ መስደብ፣ ማዋረድ፣ ማመናጨቅ፣ መስረቅ ኦል ካይንድ ኦፍ ወንጀል የሚገኘው እዛ ውስጥ ነውና ፋኖ የሚመለከት የሚገርም ነገር ምንድነው? የአማራን ህዝብ ከምድረ ገጽ ለማጥፋት የሚደረገውን ነገር እኛ እያስቆምን ነው። አሁን የመጣብን ምንድነው? ኢትዮጵያ ማለት ኮቴጅ ኢንዱስትሪ ናት፣ አማራ የሚፈጭባት። ይሄ አሁን ትክክል ነገር አይደለም። ተዝናንተን እየኖርን ነው። ገና መጀመሪያ እንደጀመሩ ሰብሰብ ብለው ወደ ድርድር መሄድ ይቻል ነበር። ብሶት እኮ በተለያየ መልክ እኮ ማስተናገድ ትችላለህ። ብሶትን የግድ ብረት መምዘዝ የለብህም እኮ። ፓርቲ መስርተህ ትወዳደራለህ። ፋኖን ጀስቲፋይ ማድረግ በጣም ያስቸግራል። እንዴ እኮ ምንድነው ነው የምትለው እኮ ኔሚንግ ኤንድ ሼሚንግ የሚል የፖለቲካ አባባል አለ። ጥፋተኛና ወንጀለኛ ሆኜ ከተገኘው ስሜ ተጠርቶ ያዋርዱኝ ነው ብሎ ያለው። ሌላውም ጥፋተኛ ሆኖ የተገኘ ሰው አረ እንዲህ አይነት ነገር ባይነሳ ጥሩ ነው ምናምን በሚል ሸፋፍነ ማለፍ ያለብን ነው የሚል እምነት የለኝም። ስማቸውን ጠርተን ማዋረድ መቻል አለብን የሚል እምነት ያለኝ። ይሄ በዚህ ደረጃ እስከሄደ ድረስ ስሙ ተጠርቶ እንዴት እንደሚቀፈኝ በአደባባይ እንዲህ መናገር አለብኝ። እኔ ካለብኝም ደግሞ ሌሎች ይናገሩ መብት ሰጣለሁኝ ያለው እንዲህ አይነቱ ነገር በተለያየ ጊዜ መንግስታት ጥለናል ያለ ነው። ይሄን ደግሞ እንደሚጣል እርግጠኛ ነኝ።